turnouts from Washington, D.C. to Chicago, West Virginia, Utah, and beyond. Protests in nearly every state. I think America is in terrible distress. We're showing the current administration that we are not happy and we will not stop. እጃችሁን አንሱ ከዲሞክራሲያችን ላይ እጃችሁን አንሱ ከኢኮኖሚያችን ላይ እጃችሁን ሰብስቡ ከስደተኞችም ላይ እጃችሁን አንሱ እናንተ ቢሊዮነሮች ሆይ አገራችን የናንተ መዳፊ ጨምቃት ዘንድ አንፈቅድም ይህ ምድር አሜሪካን ያንቀጠቀጠው የተቃውሞ ሰልፍና መፈክሮቹ ናቸው በ50 ግዛቶች በ150 ቡድኖች አስተባባሪነት ከ1400 በላይ ቦታዎችን ባዳረሰ ሁኔታ እጃችሁን አንሱ ሃንድስ ኦፍ የሚሉ ሁለት ቃላት ያነቃነቁት ሚሊዮን ህዝብ በፕሬዝዳንት ላይ ተቃውሞ ሲካሄድ ይህ ቢያንስ ከሚሊኒየም ወዲህ የመጀመሪያ ነው ተብሎለታል አንድ ገና ተመርጦ 100 ቀን እንኳን ባልሞላው ፕሬዝዳንት ላይ ይህንን ያለ ህዝብ ግልብጥ ብሎ ወጣበትና ፕሬዝዳንቱንም አጋሮቹንም የተቆጣበት የቅርብ ዘመን ታሪክ የለም ከዚህ በፊት በጆርጅ ፍሎይድ ግድያ ምክንያት የተካሄደው የብላክ ላይቭስ ማተር ዘመቻ በጣም ትልቁ ሰልፍ ነበር አሜሪካውያን በፕሬዝዳንታቸው ፖሊሲ ላይ በርክተው የተቃወሙት በቪየትናም ጦርነት ጊዜ በጆንሰንና ኒክሰን ላይ ነበር በኋላም በኢራቅ ወረራ ጊዜ ይህንኑ አድርገውታል ገና ቢሮ ከገባ 3 ወር ባልሞላው ፕሬዝዳንት ላይ ግን ይህንን ያህል ቁጣ እንደም ያለ የሚሊዮኖች ሰልፍ ታይቶ አይታወቅም እናም አሜሪካውያን ዶናልድ ትራምፕን ተቃውመው የሀገራቸውን አደባባዮች ሞልተዋል ቅዳሜና እሁዱንም እንዲሁ አሳልፈውታል Cuts to the federal workforce. Rise up! And Elon Musk's Doge agency. ዲሞክራሲያችንን እንታደግ ተቋሞቻችንንም እናድን አሜሪካን ወደ ክብሯ ሳንመልስ አንመለስም አሜሪካውያን አገራቸው ላይ ስለ አገራቸው ያደረጉት ሰላማዊ ሰልፍ መልእክቶቹ ናቸው በተለይም ኤለን መስክ የተባለው ቱጃር ላይ አተኩረዋል በተለይም ዶናልድ ትራምፕና ፖሊሲያቸው ላይ አተኩረዋል የነቃ ህዝብ መብቱንም በሚገባ የሚረዳ አሜሪካዊ ዶናልድ ትራምፕ የሚከተሉት የኢኮኖሚና የጸጥታ ጉዳዮች ብቻ ሳይሆን የውጭ ፖሊሲያቸውም አገራችንን የተገለለችና የተወገዘች ያደረገብን ነው ያለ ነው ከአውሮፓውያን ሊያጣላን ከኢሲያም ሊያቀያይመን ጎረቤትም ሊያሳጣን የቆረጠው ትራምፕ ወለድ ፖሊሲ ይቁም ባለገንዘቦች እጣፈንታችንን መወሰናቸው ይብቃ አሜሪካውያን ጮኸዋል stands against President Donald Trump and billionaire Elon Musk. We will not be silenced. Their message is hands off. Hands off. A protest. የጃችሁን አንሱ ሃንድስ ኦፍ ተቃውሞ የአሜሪካን ከተሞች ሲያጠለቀልቅ የዚያችን ሀያል ሀገር ምድርም ሲያንቀጠቅጥ በአውሮፓም ተደግሟል ከሊዝበን እስከ በርሊን ከፍራንክፈርት እስከ ለንደን ከፓሪስ እስከ ብራስልስ አውሮፓውያኑ የአሜሪካውያኑ አጋር ሆነው የአሜሪካውን ፕሬዝዳንት ለመቃወም ተሰልፈዋል እዚያም ጥያቄው ያው ነው ኤለን መስክ እጅህን ከአሜሪካ ዲሞክራሲና ኢኮኖሚ ላይ አንሳ ዶናልድ ትራምፕ መዳፍህን ከአሜሪካና አጋሮቿ ላይ ሰብስብ ሃንድስ ኦፍ አውሮፓውያኑ ሰልፋቸውን ዜማና ግጥም አዘጋጅተውለታል ስለ ነጻነት ዝም አንልም ስለ ዲሞክራሲ ዝም አንልም we will not be silenced I will not be silent አውሮፓውያኑ በከተሞቻቸው ያሰሙት የሃንድስ ኦፍ ዘመቻ መሪ ቃል ነው I will not be silenced I will not be silent Hundreds of thousands across the globe are taking part in demonstrations today against US President Donald Trump and his close ally Elon Musk. አሜሪካውያን መርጠው ስልጣን በሰጧቸው ፕሬዝዳንት ላይ ሲነሱ የአውሮፓ ህዝብ ማጋርነቱን ሲያሳይ ከዋሽንግተን የሚመነጭ ጥቅምና ምቾቱ ላይ ያነጣጠረ ጉዳይ ስላለው ነው መንደር በሆነች ዓለም ውስጥ ኤለን መስክና ዶናልድ ትራምፕ የተባሉ ሁለት የናጠጡ ባለጠጋዎች ያመጡት ፖሊሲና የተገበሩት ስርዓት ዓለምን የሚነቀንቅ ብቻ ሆኖ አልበቃውም ዓለምን የሚያናውጥም ሆኗል እናም ምድር በነባሩ ስርዓትና በተረበሸው ትራምፕ ወለድ ስርዓት መካከል ግራ ተጋብቷል ለወትሮው ዋሽንግተን ሲያነጥስ ብራስልስ ጉንፋን የሚይዘው ዓለምን በዋናና ምክትልነት የመሩ በአንድ ቃልም የኖሩ ተዛዝነውና ተነጋግረው ብቻ ሳይሆን ተጋግዘው የዘለቁ ነበሩ አሁን ግን ትራምፕ ይህንን ከላይ ወደ ታች የሚገለብጥ ፖሊሲ ይዘው ተከስተዋል አጋሮቻችንን ሁሉ አጥቅቶ በወዳጆቻችን ላይ ሁሉ ሰይፉን መዞ የክፉ ዘመናት ወገኖቻችንን ጭምር ማጥቃት ቀጠለ እናም አሜሪካን የተገለለች ሀገር አደረጋት
የአሜሪካውያኑ ሰሞነኛ የሰልፍ መልእክት ነው። እዚህ ጋር ተነስ የተባለው የትራምፕ መዳፍ የጨመደደው የአውሮፓ ጥቅምና መርህ በጉልህ ይነሳል። እሱን ከመመልከታችን በፊት ወደ አሜሪካ እንመለስ። በእርግጥ አሜሪካውያን ከዶናልድ ትራምፕ ምንድነው የሚፈልጉት? ኤለን መስክ ላይ የተነሳው ጩኸትስ ይህንን ቢሊዮነር ወደ ቤቱ ይመልሰው ይሆን? ለመሆኑ ዶናልድ ትራምፕ ይህንን የህዝብ ቁጣና አገር አንቀጥቅጥ ብቻ ሳይሆን ዓለም አቀፍ የሆነ ተቃውሞ ከቁብ ሊቆጥሩት ይችላሉ ወይ? ይህ ሰልፍ ምን ተጽዕኖስ ምንስ ለውጥ ሊያመጣ ይችላል? በእርግጥ እንደ ሰልፈኞቹ ፍላጎት ትራምፕ እጃቸውን እንዲያነሱ ኤለን መስክም ከገቡበት የፖለቲካ መስክ እንዲነሱ ያደርጋልን? በዚህ ሰሞን የአሜሪካ ህዝብ እንዲህ ሲቆጣ መስክ ምን አለ? ትራምፕስ የትና ምን ያደረጉ ነበር? በጥቂቱ እናብራራው። የአሜሪካውያኑ ተጋድሎ ዲሞክራሲያችንን እንታደግ የሚል ነው። እነዚህን የዲሞክራሲያችንን አንገት ሊቀሉ የተነሱ ገንዘብ ጠገብ ሰዎች እንታገል፣ ከዚያም እናሸንፋቸው የጩኸታቸው መነሻም መደምደሚያም ነው። They think they're going to overthrow the heroes of American democracy. They don't know who they're dealing with. So are you ready to fight? Are you ready to fight? Let's go fight and win. የአሜሪካ የፌዴራል ተቋማት ህንጻዎችን የከበበ የኮንግረስ ደጃፎችን ያጣበበ ፓርኮችንና የከተማ አዳራሾችን የሞላ የዋይት ሃውስን ደም ያፈላ ሰላማዊ ሰልፍ ሲካሄድ ዶናልድ ትራምፕን ጸረ ዲሞክራሲ ብቻ ሳይሆን አምባገነን እያለ የፈረጀም ነበር። በዋሽንግተን ዲሲ በተካሄደው ሰልፍ ላይ ሴናተሮችና ኮንግረስ አባላት የተገኙ ሲሆን የዲሞክራቱ ወኪል የሜሪላንዱ ጄሚ ራስኪን በሰልፈኞቹ ፊት ቆመው እንዳደረጉት ንግግር ሲኤንኤን ጽፎታል። አሜሪካ ለሞሶሎኒ ፖለቲካና ለኸርበርት ሁቨር ኢኮኖሚ ቦታ የላትም አሉ። የሞሶሎኒ ፖለቲካ ማለት ፋሺዝምና ወራሪነት ነው። ልክ ዶናልድ ትራምፕ እንደ ጣሊያኑ ፋሺስት የነጭ በላይነትን በሚያቀነቅኑ አክራሪዎች እየተደገፉ ጎረቤትም ወራለሁ እንደሚሉት ያለ መሆኑ ነው። የሁቨር ኢኮኖሚ ፖሊሲ ማለት ደግሞ ከ1929 እስከ 33 አሜሪካን የመሩትና የዚያን ዘመን ታላቁን ኢኮኖሚያዊ ቀውስ ግሬት ዲፕሬሽን እንዲባባስ ያደረጉ ልክ እንዳሁኑ እንደ ዶናልድ ትራምፕ ከውጭ በሚገቡ ምርቶች ላይ የተጋነነ ታሪፍ ጥለው የአሜሪካን ምጣኔ ሀብት ያቃወሱ 31ኛው የዚህችው ሀገር ፕሬዝዳንት ናቸው። ለዚያም ነው የዲሞክራቶቹ ወኪል ራስኪን የሞሶሎኒ ፖለቲካና የሁቨር ኢኮኖሚ ሲሉ የገለጹት። እኒሁ ፖለቲከኛ ይቀጥላሉ። መስራች አባቶቻችን የህገ መንግስታችን መግቢያ ሲጽፉ እኛ የአሜሪካ ህዝቦች እንጂ እኛ አምባገነኖች ብለው ያልጀመሩበት ምክንያት አለ። እኛ ደግሞ ህገ መንግስታችን የህዝብ እንጂ የአምባገነኖች አለመሆኑን ለማሳየት እንተጋለን ብለዋል። የፕሬዝዳንት ትራምፕ ፓርቲ ሪፐብሊካን አባልና ወኪል የሆኑት ማክስዌል ፍሮስት የተናገሩትም ይህንኑ የሚያጎላምስ ነው። በሰው ልጅ ታሪክ ሁሉ አምባገነኖች የስልጣን ጥማታቸው ረክቶ ያውቅም። አንድ ሆነ ጽንፍ አምጥተው ያስጮሃሉ፣ ገደባቸውንም ያልፋሉ። ህግን ጥሰው ያንን የማይረካ ፍላጎታቸውን ፍለጋ ይንጠራራሉ። በዚህ ጊዜ ህዝብ ካልጮህና ዝም ካላቸው ሁኔታው ይመቻቸዋል ብለዋል። አሜሪካውያኑ የዲሞክራሲያችን ዘበኛኛው ነን እያሉ ነው። መብት ሲጨፈለቅ አገራችንን ግለሰቦች እንዳሻቸው ሊያደርጓት ሲነሱ ዝም እንል ዘንድ ተገቢ አይደለም ብለዋል። በእርግጥ ከዶናልድ ትራምፕ እኩል ከጄዲ ቫንስም በላይ ከነማርኮ ሩቢዮን በበለጠ በሰልፈኞቹ እየተወገዘ ያለው ቱጃሩ ኤለን መስክ ነው። ኤለን መስክ ይሉትን ቢሊዮነር በዚች ፕላኔት ላይ በነዋይ የሚበልጠው ሰው የለም። ይህ አፍሪካ አሜሪካዊ $419 ቢሊዮን የሚደርስ ሀብት ያለው ሰው መሆኑን ተስላ፣ ስፔስና ኤክስንም በባለቤትነት የተቆጣጠረ ስለመሆኑ ዎል ስትሪት ጆርናል አስነብቧል። በአሁኑ ወቅት ደግሞ ይፋዊ ያልሆነው የአሜሪካ ፕሬዝዳንት እየተባለ መጠራት ጀምሯል። ይህንን ሀብትም ያልቸገረው ዝናም ያላጣን ሰው ወደ ስልጣን ሰፈር አምጥተው ሚኒስትር ያደረጉት ዶናልድ ትራምፕ የፌዴራል መንግስትን አሰራር የሚቆጣጠረውን ዶጅ ኃላፊ አድርገውታል። ከዚያ በኋላ ነው እንግዲህ የመንግስት ሰራተኞች እንዲቀነሱና የሥራ ኮንትራታቸው እንዲቋረጥ፣ ተቋማት እንዲዘጉና መሪዎቻቸው እንዲመረመሩ፣ የአሜሪካ የውጭ ኢንቨስትመንትና ረድኤት እንዲቀንስ ወይም እንዲቆም የሚያደርጉትን ሐሳቦች ሁሉ ያቀረበው እሱ ነው። ትራምፕም እንደወረደ ሰምተው ውሳኔውን አጽድቀዋል። ይህ አልበቃ ብሎት ዳኞችን ለማስመረጥ $1,000,000 የሚመድብ ሆኖም ወጥቷል። በዊስኮንሲን የጠቅላይ ፍርድ ቤት ዳኛን ለመምረጥ ለወጡ መራጮች የእነሱን ሰው የሆኑትን እጩ ለማስመረጥ ለድምፅ ሰጪዎች $1,000,000 ቼክ እየፈረመ ሲያድልም ውሏል። እንዳም ሆኖ አልቀናውም። ያፈሰሰው ገንዘብ የሚፈልጋቸውን ሰው ሊያስመርጥለት አልተቻለውም። እናም ይህንን ሁሉ ያስተዋሉት አሜሪካውያን ተቃውሟቸውን እሱ ላይ አጠንክረዋል። ዲሞክራሲያችንን የገንዘብ ባሪያ ያደረገው ያሉት ሰሞነኞቹ ሰልፈኞች
ክፉኛው ግዘውታል። እሱም አልራራላቸውም። በትዊተር ገጹ ላይ ፋሺስቱ የዶናልድ ትራምፕ አገዛዝ መወገድ አለበት የሚል መፈክር ያነገበን አንድ ወጣት ፎቶ አያይዞ በለጠፈው መልእክት እነዚህ ሰዎች ለምን እዚህ ቦታ ላይ እንደወጡ እንጃላቸው፣ ችግሩ የአሻንጉሊቶቹ ባለቤቶች እንጂ የአሻንጉሊቶቹ አይደለም በማለት አፍይዞባቸዋል። ለወትሮ የአሜሪካና የአውሮፓ ግንኙነት አፍንጫ ሲመታ አይን ያለቅሳል እንደሚባለው ያለ ነበር። በዘመነ ዶናልድ ትራምፕ ግን ይህ እንዲቀጥል አልተፈቀደም። አዲስ የታሪፍ ፖሊሲ ያስተዋወቁት ፕሬዝዳንቱ የአውሮፓ ህብረትን የለየላቸው አጥፊዎች ብለው በዘረዘሩበት ሰንጠረዥ ላይ አስቀምጠውታል። 30 የሚደርሱ አባል ሀገራትን የያዘውን ግዙፉን ህብረት አጥፊ ያሉት ትራምፕ 20% ታሪፍ ከመጣላቸው አስቀድሞ በሩሲያ ዩክሬን ግንኙነት ምክንያት መቃቃር ውስጥ ገብተው ነበር። በዓለም ሀገራት ላይ ሁሉ ይፋ የሆነው ሰሞነኛው የታሪፍ ፖሊሲያቸው የአውሮፓ ሀገራትን በግልም በቡድንም ሰለባ አድርጓል። ይህንን ያስተዋሉት የአሜሪካ ሃንድ ኦፍ ሰልፈኞችም ሀገራችንን ወዳጅ አልባ አድርጋት አጋር የለሽም ሆነች በማለት ድምፃቸውን አሰምተዋል። ሀያሏን ሀገር የተገለለች አድርጋት የሰልፈኞቹ ቃል ነበር። He's right now destroying our economy. He's taken away all of our allies. We're a pariah in the world. And Congress sits back and does nothing. በርግጥም አሜሪካ በአሁኑ ሰዓት ከዓለም ሀገራት ጋር ሁሉ ከጎረቤቶቿም ጋር ጭምር የንግድና ፖለቲካ ጦርነት ውስጥ ገብታለች። ከደቡብ ሱዳን እስከ ቻይና፣ ከኢትዮጵያ እስከ አውሮፓ ህብረት፣ ከካናዳ እስከ ሜክሲኮ የዶናልድ ትራምፕ የኢሚግሬሽን የፖለቲካና የንግድ ጥቃት ሰለባ ያልሆነ የለም። ይህም በሰሞኑ ሰልፈኞች ዘንድ ቁጣን ከቀሰቀሱ አጀንዳዎች መካከል ነው። የአውሮፓና የአሜሪካ ግንኙነት በተለይም ከሁለተኛ ዓለም ጦርነት በኋላ የዓለም ዲፕሎማሲና የመንግስታት ግንኙነት የማዕዘን ድንጋይና ማንጸሪያ ሆኖ የኖረ ነው። የጋራ ደህንነታቸውን ለመጠበቅ ብለው በ1949 የሰሜን ጦር ቃል ኪዳን ህብረትን ኔቶን ሲመሰርቱም ሆነ አውሮፓውያን ህብረታቸውን ሲያቋቁሙ አሜሪካ ያደረገችው ያልተቋረጠ ድጋፍ ዋሽንግተን ከዚሁ ከአውሮፓ ህብረት ጋር ትራንስ አትላንቲክ ትሬድ ኤንድ ኢንቨስትመንት ፓርትነርሺፕ የተባለውን የጋራ መግባቢያ ጥምረት ስትፈጥር ስለ ሰብአዊ መብትና ዲሞክራሲም ጥብቅና ሲቆሙ ይህንን ሁሉ ሲያደርጉ በጋራ ደግሞም ተናበው ነበር። ዶናልድ ትራምፕ በዚህ ነባር ስርዓት ላይ እንዲህ ባለውና 70 ዓመታትን በተሻገረው የትብብር ማዕቀፍ ላይ ውሃ እየቸለሱበት ነው። አውሮፓ አሜሪካን የሚያጠፋ ነው ብለው ታሪፍ ይጥሉበታል። ለኔቶ የሚያዋጣው ጥቂት ነው ብለው የጦር ህብረቱን ሊበትኑት እንደሚችሉም ይዝታሉ። በዩክሬን ሩሲያ ጦርነት ላይ የያዘውን አቋም ያጣጥላሉ። በአጠቃላይ አሜሪካ ከአውሮፓ ያገኘችው የረባ ጥቅም የለም፣ አውሮፓ ግን አሜሪካን ተጠግቶ ዘመኑን አሻሽሏል እያሉም ይናገራሉ። ይህ ነባሩ ስርዓት የሚሸረሸርበት አካሄድ ያልተዋጠላቸው አውሮፓውያንም የአሜሪካውያንን የሃንድስ ኦፍ ዘመቻ ተቀላቅለው የመታየታቸው ምክንያት ይሄው ነው። I will not be silent. I will not be silent. አሁን ጥያቄው ይህ ከአውሮፓ እስከ አሜሪካ የተንጣለለ ሰልፍ ለዶናልድ ትራምፕ ጆሮ የሚሰማ ነው ወይ የሚለው ነው። ብዙዎች እንደሚስማሙት እሳቸውም እንደሚሉት ባለስልጣኖቻቸውም እንደሚናገሩት ይህ ፕሬዝዳንቱን ከሚያደርጉት እንቅስቃሴ የሚያስቆማቸው አይደለም። ይህ ሁሉ ጸረ እሳቸው ሰልፍ ሲካሄድ እሳቸው በፍሎሪዳ የጎልፍ ጨዋታ ላይ እንደነበሩ ተዘግቧል። ጉዳያቸው እንዳልሆነ ለማሳየትም ህዝቡ ወደ አደባባይ ሲወጣ እሳቸው ሁለቱንም ቀን ወደ ጎልፍ ሜዳ ሄደዋል። ከዋይት ሃውስ የተሰጠው መግለጫም ሰልፈኞቹ ምንም ነገር የማይቀይሩ የሚል ነው። የቤተ መንግስቱ የሚዲያ ኃላፊዎች ይህ ሰላማዊ ሰልፍ የፕሬዝዳንት ትራምፕ አሜሪካን ታላቅ የማድረግ እቅድ የማስቆም አቅም የለውም የሚል መግለጫ ሰጥተዋል። የኒውዮርኩ የትራምፕ ሰው ደግሞ እኔ ዋሽንግተን ነበሩ፣ ሰልፈኞቹ ግን እኔ በሌለውበት በኒውዮርክ መኖሪያ ቤቴን ከበው ሲጮሁ ውለዋል። የመቃወም መብታቸው የተከበረ ነው፣ ባዶ ቤት ላይም ቢሆን መጮህ ይችላሉ በማለት የተናገሩት ንግግር ሰሚ የሌለው ሰልፍ እንደሆነ የሚጠቁም ተብሏል። በኤለን መስክ ላይ ግን ተጽዕኖ ማሳደሩ እንደማይቀር እየተገመተ ነው። የሱ በዚህ ፖለቲካዊ ውሳኔ ላይ ግንባር ቀደም ተሳታፊም ቢሆን ቢዝነሶቹን ለጥቃት አጋልጧል። ቴስላ የሚባለውን መኪናውን ማንም እንዳይገዛው ከተገዛም እንዲጠቃ የማድረጉ ቅስቀሳ ቀጥሏል። በዚህም ባሳለፍነው አርብ ብቻ በታህሳስ ወር ከነበረበት የአክሲዮን ድርሻ 50% ተንኮታኩቷል። የሽያጭ መጠኑም ቢያንስ በ50 ሺህ መኪኖች ቁጥር ማሽቆልቆሉ ተጽፏል። እናም ይህ ቱጃር ሰው ቢዝነሱን እየጎዳ ከዶናልድ ትራምፕ ጋር አይቀጥልም የሚለው ነጥብ ውሃ የሚያነሳ ይመስላል። ዶናልድ ትራምፕም ባሳለፍነው ሰኞ በሰጡት መግለጫ እንደሚመስለኝ ኤለን መስክ ወደ ሙያ መስኩ ቢመለስ ይሻለዋል በማለት ፍንጭ ሰጥተዋል። ይህንን ተከትለው የጻፉ መገናኛ ብዙሃን ምናልባትም በሚቀጥለው ሰኔና ግንቦት ኤለን መስክ የትራምፕ ካቢኔ ለቆ ሊወጣ ይችላል እያሉ ናቸው። የሆነው ሆኖ
አንድ ግለሰብ ውጥንቅጡን የሚያወጣት ዓለም በአንዲት ሀያል ሀገር የተገኘ አንድ ሰው ዓለምን ከአትላንቲክ እስከ ህንድ ውቅያኖስ ከኤሽያ ባህር እስከ ሙት ባህር ማዕበል የሚያስነሳበት ዘመን ሃንድስ ኦፍ የሚል ቁጣ ጅቦት ቀጥሏል። መልካም ሁሉ በመመኘት በዚሁ እንሰናበታለን።